በባህላዊ ክዋኔው ደስታና ሐዘኑን ያንጸባርቅበታል። ታሪኩን ይተርክበታል። የወደፊት በጎ ምኞቱን ይከስትበታል። ያጎበጠውን ያቀናበታል። ይህ ባህላዊ ክዋኔው የኮሬ የሱነቱ ማሳያና መገለጫ ነው። ሀለ ሀርጌና የጄቴ ኢትዮጵያ ወለጋራ ወሊ ቡዲያ የሰ ሀርጌ ኑና ሀርጉስ አቸ ሀርጉስ የሰ ሀርጌ ሀጋቴ ባይሰሳ አቺሱት ወራጉሰሳ ኢታይዶ ባሰ ኢታያ የሳ ባይሶ ሀተን ባየ የኮሬ ብሔረሰብ ንጉስ ወይም ካቴ ፍለጋ ኮሬ ዞን መተናል። ኮሬ ባህልን ከተፈጥሮ ጋር የተቸረ ማህበረሰብ ነው። ተፈጥሮ እዚህ ምታት ሆናለች። ለእይታ የሚገዝፉ ለመውጣት የሚከብዱ እንደ ሰንሰለት የተቀጣጠሉ ተራራዎች ከቅርብ ርቀት ይታያሉ። ማልደን ተነስተናል። የኮሬ ካቴ ወደሚኖሩበት ገጠራማ የዞኑ ቀበሌ እየተጓዝን ነው። በቂ የመንገድ መሰረተ ልማት ባለመኖሩ ከመኪናችን በመውረድ ለታምር የቀረ ቀጭን አምባ በሞተር ለመጓዝ ተገደናል። በዚህ መጓዝ የሚፈጥረውን ስሜት መተረክ አይቻልም። የእይታ ማማ ነው። ማዶና ማዶን እንደ ልብ ማየት ልዩ ስሜት ይሰጣል። በሞተር ለመጓዝ አዳጋች የሆነ ከባድ የተራራ ስርጥ ጋር ደርሰናል። ተመልካቾቻችን አሁን የምንገኝበት ስፍራ ከባህር ጠለል በላይ ከ2200 ሜትር ከፍታ አናት ላይ ነው የምንገኘው። በኮሬ ዞን በሳርማሌ ወረዳ ላይ ነው ያለንበት ስፍራ። እንግዲህ እዚህ እንደምትመለከቱት መልክዓ ምድሩ በእጅጉ ነው። ብዙ ለአይን የሚማርኩ ተፈጥሮዎችን ያያየን እጅግ በጣም ለወንድ ልጅ አድካሚ የወንድ ልጅን ጉልበት በሚፈትን መልኩ ጉዞ ያደረግን ነው ያለነው። አሁን ያለንበት ስፍራ የሮ ቀበሌ አካባቢ ላይ ነው የምንገኘው። ይሄድን ያለነው ደግሞ የኮሬ ንጉስን ፍለጋ ነው። እንግዲህ እሳቸው የሚኖሩበት ስፍራ ደጋማው ክፍል ነው። አሁን ከበስተጀርባችን የምንመለከታቸው የተለያዩ የተፈጥሮዎችን ማየት እንችላለን። እዚህ ጋር ከጀርባችን ያለው የየሮ ዋላ ተራራ ይሰኛል። በኮሬ ዞን ውስጥ ከሚገኙ ተራሮች በሁለተኛ ደረጃ ላይ ያለ ተራራ ነው። ከበስተጀርባችን አሁንም የአባያ ሐይቅ ይታያል። እንደዚሁም ደግሞ የጫሞ ሐይቅም በርቀት ከዚህ መመልከት የምንችልባቸው ሁኔታዎች ነው ያለው። ከዚህ በኋላ እንግዲህ ትራንስፖርት በቂ ትራንስፖርት ማግኘት አንችልም። ባህላዊ ትራንስፖርትን ተጠቅመን ነው ንጉሱ ወዳለበት ስፍራ ጉዞ የምናደርገው። እዚህ ተንጎማሎ መሄድ ፈጽሞ አይታሰብም። ከንጉሱ ቀይ ለመድረስ ሽቅብ የሚታየውን አቀበት በባህላዊ ትራንስፖርት መጓዝ የግድ ይላል። እንዳይጠለኝ ልክ ነው የተቀመጥኩት። እሺ
መልክዓ ምድር የተመልካችን አይን የሚያፈዘው ይህ ስፍራ ተራራ ብቻ አይደለም፣ ቱባ የኮሬ እሴት ነው። ያልተበረዘ የኢትዮጵያ የገጠር አኗኗር ከተራራው ላይ ዛ የአየር ንብረት አይን የማይጠግበው ውበት ወደ ውስጥ ቢሳብ በቃኝ የማይባል አየር ተሸሽጎ የኖረ ድንቅ ቦታ ነው። እኚህ ውብ ተራሮች ደጋውን የኮሬ ምድር እንዲህ ባለ መልኩ ከቆላው ለይተውታል። ከተራራው ግርጌ ዘመን ያስቆጠረ መንፈሳዊ ቤት አለ። የሮ መድኃኔዓለም ጥንታዊ ቤተክርስቲያን ነው። እዛ ለብዙ ኮሬ ህዝብ ኮሬን መርቶ ይዞ መጣ ሰው በተለይ ሎንሶ የሚባል ሰው ሲመጣ እዛ አካባቢ ከቄሶች ጋር ከቤተክርስቲያንን ከሚቀድሱ ሰዎች ላይ ነዋይ ጽላታት ይዞ እንደመጣ ነው በአፈ ታሪክ የሚነገረውና ያ ቤተክርስቲያን ለብዙ ጊዜ የታደሰ ቤተክርስቲያን አሁን እንደምናየው አይነት አይደለም። ድሮ የቆየ ቤተክርስቲያን ነው። በግምት እስከ 14ኛ ክፍለ ዘመን እንደመጣ ተደርጎ ነው የሚታሰበው። ተፈጥሮንና ባህልን ናፍቀው ንጉሱን ወይም ካቴውን ፍለጋ የሚጓዙ እግሮች ብርቱ ናቸው። ሽቅብ የሚታየውን አቀበትና ቆልቆለት እየወጣንና እየወረድን የተራራውን ተረተር ያቋረጠን ፈተና የበዛበትን መንገድ ከበቅሎቻችንና ከፈረሶቻችን እየወረድን ጉዞ ማድረጋችንን ቀድካሚውን ፈታኙን የእግር ጉዞ አሁንም ያደረግን ነው የምንገኘው። ሰንሰለታማ የሃማሮ ተራራ ከዞን ከመጡ ባለሙያዎች ጋር በጋራ ሆነን እጅ አንሰጥም ብለን እንግዲህ እየወጣን ነው የምንገኘው። የወንድ ልጅ ጉልበት በእጅጉ የተፈተነበት ሆኖ አግኝተነዋል። አብሮኝ ያሉም ከዞን የመጡ ባለሙያዎች በድካም ስሜት ውስጥ ነው አሁን የምንገኘው። እንግዲህ ይህን ተራራ ካለፍን በኋላ ነው ንጉሱ የሚኖሩበት ስፍራ ላይ የምንደርሰው። እኔ እንግዲህ እዚህ ጋር ትንሽ ረፍ ብለን አልደከማችሁም? ተመልካቾቻችን እንግዲህ እንደምትመለከቱት ነው ሰንሰለታማው የሃማሮ ተራራ በቂ የሆነ የመንገድ ትራንስፖርት መሰረተ ልማት ካለመኖሩ የተነሳ በእግር ለመውጣት ተገደናል። እዚህ ጋር አረፍ ብንል እኔ በጣም ትንሽ ረፍት አድርገን ደግሞ ብናልፍ የተሻለ ነው። እዚህ ጋር እንረፍ። ኡፍ ፈታኝ የሆነ የእግር ጉዞ አድርገን ነው እዚህ የመጣ ነው ተመልካቾቻችን። አሁንም የእግር ጉዞ ማድረጋችንን የምንቀጥል ነው የሚሆነው። እጅጉ በጣም የወንድ ልጅ ጉልበት በጣም የተፈተነበት መንገድ ሆኖ አግኝተነዋል። አሁንም ጉዟችንን አላለቀም። አስቸጋሪ የሚባሉ መንገዶችን በእግሮቻችን እየወረድን እየሄድን ነው ያለነው። አሁንም ፈረሶቻችን ከላይ ናቸው ያሉት። መንገዱ ትንሽ አመቺ ስላልሆነ እኛ በእግር ወርደን ለመሄድ ተገደናል። ላይ ስንደርስ ደግሞ ፈረሶቻችን ላይ ወጥተን በፈረስ ጉዞ የምናደርግ ነው የሚሆነው። ድካሙን መንገዱን እንዴት ተመለከታችሁት? ለዘመናት የኮሬ ህዝብ ሲሰቃይበት በእንደዛኔ ሲሰቃይ እንደኖረ ነው ዛሬ ገመትኩኝ። አሁን ወደ ንጉሱ ቤት እየሄድን በሞተር የተወሰነ ከዛም በበቅሎ በፈረስም ያን ከዛን ከጋማ ከብትም አቅም በላይ ሲሆን በእግር እየሄድን ነው። በጣም አልቦናል። ከፍተኛ ሆነ ላብ እንግዲህ የደም ላብ ነው ያላበን ማለት እንችላለን። እውነት ነው። አሁን የሚቀረን
ጥቂት የምትባል ተራራ ናት። ኦልሞስት ከዚህ 200 ኪሎ ሜትር ያህል 200 ሜትር ያህል ከተጓዝን በኋላ ይመስለኛል ከዚህ በኋላ ያለው ተራራውን ፓርት ጨርሰናል። ቁልቁለት ነው የሚጠብቀን ወይ ሜዳ ነው የሚጠብቀን። አሁንም የምንጓዝ ነው የሚሆነው። ተመልካቾቻችን አብራችሁን ተጓዙ። ተራራውን የሚወጡ ሰዎችን በጉዞአችን ስንመለከት ለመሄድ በረታን። በአንድ ነገር ግን እርግጠኛ ሆነን ከንጉሱ ወይም ከካቴው መኖሪያ ዘንድ እንደርሳለን። ምክንያቱም ሽቅቦቶ ቁልቁል መውረድ መድረስን ለሚጓጓ ሰው ምኑም ነውና። የመንገዱ ርዝማኔና ውጣ ውረድ ጉዞአችንን አሰልቺ ለማድረግ ቢዳዳውም እንደርሳለን በሚል ጽኑ አቋም ተስፋ ለመቁረጥን የሚያስተምሩ ፈታኝ የሞተር የበቅሎና የእግር ጉዞ በኋላ ከንጉሱ ወይም ከካቴው መኖሪያ ቀዬ ዘንድ ደርሰናል። ተመልካቾቻችን ከብዙ ድካምና ልፋት በኋላ ከአድካሚ ጉዞ በኋላ ንጉሱ ወደ ሚኖሩበት ገና ቀበሌ መተናል። እንግዲህ የኮሬ ብሔረሰብ 11ኛ ንጉስ ናቸው። ንጉስ አድማሱ አሶማ ይሰኛሉ። እንግዲህ የሳቸው መኖሪያ ነው የመጣነው። ከብዙ ልፋት በኋላ እሳቸው ወደ ሚኖሩበት ስፍራ ደርሰናል ማለት ነው። ከዚህ በኋላ ያለውን ደግሞ ከንጉሱ ጋር ቆይታ የምናደርግ ነው የሚሆነው። ሰዋይቴ ሙዳይቴ ሰላም ናችሁ? ንጉሶ ሺህ ዓመት ንገሱ። ሺህ በረካቷ። ከብዙ ድካምና ውጣ ውረድ በኋላ እርሶ በላኩትን ፈረስ እርሶ ወደ ሚኖሩበት ገና ቀበሌ መተናል። ሰላም ናችሁ? እንዴት ናችሁ? ሰላም ነው? እሺ ሰላም ነው። አሜን። እንኳን ሰላም መጣችሁ። እሺ እሺ እንኳን ሰላም መጣችሁ። ወደ ኮሬ ንጉስ ወይም ካቴ ያደረግነው ጉዞ አስደሳች ነበር። ምንም እንኳን ፈተና ቢበዛውም ቀጣይ ደግሞ ከካቴው ጋር ያደረግነውን ቆይታ በጋራ የምናየው ይሆናል።